ሩታዬ ጉዞዋን ወደ ሲሼልስ ልታደርግ ነው ማለት ነው። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ የአብርሽ ቤተሰቦች። እንግዲህ ዴቭን እና ቡዜን ጨምሮ ክደዋታል። ሩታ አብርሽን መያዝ እንደማትችል እንግዲህ ለሄርሜላ እውነቴን ነው በጣም ነበር እያካበደ ሲነግራት የነበረው። በዚህ ልክ ይክዳል ዴቭን ብዬ አስቤው አላቅም። በእውነት ያሳዝናል ማለት ነው። ለማንኛውም ሩታን ልባን እንሰብራለን ብላችሁ ብትራሯጡም እሷ ግን እንደውም አጠንክራችኋታል፣ ጉልበት ኃይል ሰጥታችኋታል ማለት ነው። እናመሰግናለን እንደዛ ስላረጋችኋት። ካጂ ነው ምንም ቢሆን ማለት ነው። ደስታንም ሆነ ሜሪንም ዳኒንም ከህይወቷ አስወጥታለች። ያው ደስታ ልቤ ተሰብሯል፣ እኔ ለሷ ብዙ መስዋዕትን ከፍዬ ነበረ፣ ከሷ ይሄንን አልጠብቅም እያለ ሲያለቃቅስ ሰምተነዋል ማለት ነው። ሩታ እንግዲህ ማንንም ወደ ህይወቷ ማስገባት በራሴ ኮንፊደንስ እንዲኖረኝና በራሴ መቆም እፈልጋለሁ፣ በሰው ምርጫ አልሄድም፣ በራሴ ምርጫ መኖርን ነው የምመኘው ብላለች። ያሳካልሽ በሏት። እውነቴን ነው ይገባታል። እንግዲህ ከዚህ ቀደም የዛሬ ዓመትም ሆነ ቡዜ ለሩታ ስትሰብክ የነበረውን ምላስ ወስዳ ለሄርሜላ ሰብካበታለች። በእውነት እንደገና ደግሞ አባይ ቲቪ ላይ ወጥቶ አንድ ሩታ መታ ዓለምን አነጋግረዋለች። በጣም ነው የምወዳት፣ ያለ ሩታ ህይወት የለኝም፣ እሷ ወደ ህይወቴ ከመጣች እኔ በጣም ደስተኛ ነች፣ ብዙ ነገሮች ተቀይረዋል ብሎ ነበር አብርሽ። ያን ሁሉ ሸምጥጦ አሁን ላይ በጣም ሩታ እንደገፋችው እየተደረገ እየተገኘ መነጋገሪያ ሆናለች። እውነቴን ነው። እሷ ልትገፋክም ትችላለች፣ ሴት ናት፣ አልተረዳካት ይሆናል። ፍቅር መስጠቱን መንከባከቡን አልቻልክበት ይሆናል ማለት ነው። እና አሁን ላይ ግን ተወቃሽ የሆነችው ሩታ ናት ማለት ነው። እሱ ሲያጠፋ እውነቴን ነው ከሴት ጋር ሲልከሰከስ የት ነበራችሁ? እውነቴን እኮ ነው። እና ከማንም ጭንጋዛ ተጋድሞ መጥቶ ሩታ እሺ ብላ እንድትቀበለው ነበር እንደ የምትፈልጉት። ገፍተዋለች፣ ተገላገልክ ከዚህ ገለቴ እያላችሁ ኮሜንት የምትሰጡ በእውነት ያው ኮሜንት ባይዘዌ እልህ ያስይዛል እንጂ ምንም ነገር ለሰው ክብር አይቀንስም ብዬ ነው የማስበው እኔ በራሴ ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ነባሮች መታችሁ ኮሜንት አስተያየት ለምትሰጡ የሩታዬ እህቶች ከልብ አመሰግናለሁ። ቁርጥማት አይንካችሁ፣ እጃችሁ ባረክ ነው የምለው። እንግዲህ ሰሞኑን በጣም መነጋገሪያ እየሆኑ የመጡት የሩታ እና አብርሽንና ሄርሜላን ይቅርታ መጠየቋ ነው። አዎ እኔ እዛ ላይ መጠየቋ ክፋት ነው ብዬ አላስብም ጋይሶች። ክፋት የለውም መጠየቋ። የሰው ልጅ ይቅርታ ታለ እውነቴን ነው ሰላም ያገኛል። እሷ ለራሷ ሰላም ስትል ይቅርታ ጠይቀዋለች። ግን ይቅርታ መጠየቅ የነበረባቸው ስለ እውነት እናውራ ከተባለ ሄርሜላ ናት ይቅርታ የምትጠይቀው። ለምን የሩታን ባል የወሰደችው የልጇን አባት የወሰደችው ፍቺ ሳይፈጽሙ የወሰደችው ሄርሜላ ስለሆነች ማለት ነው። እንግዲህ ሄርሜላ ወደ አብርሽ ህይወት እኮ ተመጣች። አስቡት፣ አመት ሊጠጋት ነው። ሄዳችሁ ዩቱብ ላይ እዩ። እውነቴን ነው የምላችሁና 8 ወር ሆኖታል። ሩታ እንግዲህ ልዑልን ሳትወልድ በፊት ነው ወደ ህይወቷ ያመጧት። ሄርሜላ የታወቀ ነው፣ አልወለደችም ነበረ። እንግዲህ አመት ሊሆናት ነው። አስባችሁታል? እንግዲህ በአመት ውስጥ ይኸው ቀለበት አድርጎላታል ማለት ነው። እና ሩታ ቀለበት ስላረገላት ሳይሆን በየቦታው ፍራቻ አለን፣ ሰው ትልክብናለች፣ ጥላችንን ማመን አልቻልንም እያሉ ሲንቦቀቦቁ፣ በእኔ ሀሳብ ከእንግዲህ ለሚደርስባችሁ ኃላፊነቱን አልወስድም፣ እስካሁን ለበጠበጥኳችሁ፣ እስካሁን ላረኩት ግን ይቅርታ አድርጉልኝ ያለችው ማለት ነው። እና በሱ አልተቃወም። ይቅርታ ሩታ መጠየቅ የነበረባት አብርሽን የራቁት ቪዲዮ ጊዜ ነበረ። ህዝቡንም ኦዲየንሶቿንም ይቅርታ ማለት የነበረባት ያኔ ነው። ሁሉንም አስቆጥቷል ባይዘወይ። ሌላው ግን ይቅርታ ትላለች ብዬ በዚህ ልክ አልጠበቅኳትም። አርገዋለች አንዴ ለሆነ ነገር ያው ወደኋላ መመለስ አንችልም። ግን እኔ በጣም የገረመኝ ዴቭን በደንብ ልብ ብላችሁ አዳምጣችሁታል፣ ሰምታችሁታል። ሄርሜላ ያለውን አይደል? ምንድን ነበር ያላት? ሩታ አብርሽን መንከባከብና እሱ በጣም እልህኛ ነው፣ መያዝ አልቻለችም ነበር ያለው።
እቺ ነገር የከነከነቻችሁ እንደኔ ነገር ሲያድር የሚገባችሁ እንደኔ ያላችሁ፣ እውነቴን እኔ ነገር የሚገባኝ ሲያድር ነው። በትኩስ ውስጥ ነግሩኝ ነገር አይገባኝም፣ እንዳሮጊት ማለት ነው። አያቴ እንደዛ ትላለች። እኔ ነገር የሚገባኝ ሲያድር ነው ትለኛለች። እና ፈጣሪ ረጅም እድሜ ጤና ሰጥቷት በሰላም ያገናኘን። ምን ልላችሁ ነው? እንደዛ እያላት ነበረ። በዛን እንደዛ ሲላት ዴቭ ሄርሜላ የተሰማትን ኮንፊደንስ ብቻ እዩልኝ። በጣም በቃ በኩራት ነበረ ማለት ነው። በኩራት ልክ እኮ ሽምግልና ተልኮ አለ አይደለም። ሽምግልናውን ተውት። ምንም ትዳር የሌለው ላጤ ሆኖ ያገኘችው ያህል ነበረ። በጣም በቃ ከእንግዲህ ቃልክን አከብራለሁ ዴቭ፣ ወደከዋለሁ የሽማግሌ ስለላከ መተክ ፍቅርክን ስለገለጽክልኝ አመሰግናለሁ ብለዋለች። አዎ ፍቅሩን ገልጾልሻል፣ በጣም ደስ ይላል። በዚህም የተቃውሞ የለኝም። ግን ሩታ አብርሽን መንከባከብ አልቻለችም ያለበት ቦታ አልተመቸኝም በእውነት። እሷን አይዞሽ ሲሉ ይከርሙና በሩታ ይፈምሳሉ። ብዙ ልጆች በሩታ ፈምሰዋል። ዩቱብ ላይ ብትቆጥሩ ማለት ነው። እና ከእነ ኤፍሬም ጀምሮ እውነቴን ነው የምላችሁ ከብዙ ከነ ሀይሚ ጀምሮ መጀመሪያ በሩታ ነው ሁሉም የፈመሰው። የቡታጅራ ልጆችን ሁሉን እስኪ የእሷ ዩቱብ ቻናል ላይ ያልመጣውን ሰው አትጠይቁን፣ ያልፈመሰውን አትጠይቁን። በእውነት ያልፈመሰውን በሩታ ማለት ነው። እና ግን ዞር ብላችሁ ሰውን ስታሙ በጣም ነው የሚገርመው። በአሁኑ ሰዓት እንግዲህ ሩታዬ ወደ ሴልሺስ አሁን ልትሄድ ነው ከአቡሽ ጋራ። እዛ ሄዳ ለመዝናናት ወስናለች። በዚህ ጉዳይ ኖቤል አልተመቸውም። እንዴት ነው ልዑልን ጥላ የምትሄደው? ቢያለቅስስ? ሕፃን ልጅ ነው ገና የ7 ወር ነው የ6 ወር ልጅ ነው፣ እንዴት ይዘዋለሁ እያለ በጣም እየተጨናነቀ ነበረ። ያው እንግዲህ ልጁ የሚጠባው ጡት ሳይሆን ጡንጦ ይመስለኛል። በነገራችን ታዲያ ጡት ተሆነ እንዴት ነው ጨዋታው አይደል እንዴ? ጡንጦ ስለሆነ አያስቸግርም፣ ለምዶታል። እንግዲህ 6 ወር ተሆነው ትናንሽ ምግብም ቀመስ ያደርጋል ማለት ነው። ቀለል ያሉ ነገሮች አያስቸግርም። መሄድ ታለባት ደግሞ እህቶቿ አሉ፣ ለማዘሯ ሰታ መሄድ ትችላለች ማለት ነው። ምንም የሚካበድ ነገር አይደለም። ኖቤል እንትን አትበላት፣ ትሄድና ትዝናና፣ ፈታ ትበል። እሷ እንድትደሰት ነው የምንፈልገው። አሁንም ቢሆን ደስታ እንግዲህ ወደ ሩታ ህይወት ሲመጣ ያው አብርሽን ወደ ሄርሜላ ሲሄድ ደስታን ደግሞ እነ ኖቤልና አቡሽ ወደ ሩታ አምጥተውት ነበረ። በነገራችን ያው እሱም ብዙ ነገርን አድርጎላታል፣ አይታችኋል። መኪናው፣ ቤቱ ምን ያላረገላት ነገር አለና እንግዲህ የውጭውን ውጭ ሀገር ያለውን ድርጅቱንም እንድታንቀሳቀስ ያው ውልና ማስረጃ ሄደው እንግዲህ ሊፈራረሙ ሽማግሌ ሊላክ ጫፍ ሲደርስ ሩታ አሻፈረኛለች። ለምን ሩታዬ? ለምን ልዑልን ማን ነው ይቅርታ፣ ደስታን አግብተሽ ልዑልዬን ይዘሽ ከኢትዮጵያ ወጥተሽ አትኖሪም? ድርጅቱን ኢትዮጵያም ውጭም እያልሽ እያንቀሳቀስሽ ማለት ነው። እና ለጠላትም እውነቴን ነው አጠፋሽ፣ ለጠላትም ማለት ነው። ለማንኛውም በዚህ ጉዳይ ላይ ዳኒና ሜሪ አልተስማሙም። እንዴት መጠቀሚያ ታደርጊዋለሽ? እስከ ዛሬ ልትበቀየው ነው ወይ? የአብርሽን እልህ ልትወጭበት ነው ወይ እያሏት ነበረ። የአብርሽን እልህ በአንዱ ወንድ ለአንዱ አይወጣም። ይህ ተሳሳተ መረጃ ነው ማለት ነው። እና ቢያንስ አብርሽ ቢጎዳት ደስታ ሊክሳት ይችል ነበረ። ሆኖም ደስታና ሩታ በነገራችን አብረው አይሄዱ። ደስታ ቆቅ ነች እንዳያቸዋት፣ ቀልጣፋ ናት ሩታ። ደስታ ደግሞ የሆነ አላደል የሆነ ችላ የሚል ምላሱ ጮሌ አይደለም። ለማንኛውም ምላሱ ጤፍ የሚቆል አይደለም። እና እንደው ለማስመሰል ራሱ ከሩታ ጋር ቢሰሩ የሚያሳምን ነገር የሚያደርገው የለም። ያው አብረው አይሄዱ። ለማንኛውም እንግዲህ እሷ በራሷ ምርጫ ወደፊት ያው ፍቅር ታላችሁ ትገናኛላችሁ። ደስታ ደግሞ በአንድ ተስፋ አትቁረጥ። ሩታ ውሳኔ ወስናለች፣ ማንም ወደ ህይወቷ እንዳይመጣ። ሜሪና ዳኒ ከሩታ መራቅ አልፈለጉም። ሩታ ሜሪና ዳኒ እውነቴን ነው ትዳር እንኳን ባትይዥ ህይወትሽ ውስጥ መግባት የለባቸው። ከበፊትም ጀምሮ የሆነም አጨብጫቢ ናቸው፣ አስመሳዮች ብቻ